ሰላም የማይክ ቤተሰቦች እንዴት ከረማችሁ? አሁን ወደ ፕሬዘንቴሽናችን እንሄዳለን። ዛሬ ለተወሰነ ደቂቃዎች ከኔ ጋር የምትቆዩበት ርዕስ ወይንም የምንማማረው የትምህርት ርዕስ አካውንቲንግ ኢንፎርሜሽን ሲስተም፣ ሁለተኛው ቶፒክ ቢዝነስ ፕሮሰስ and transaction cycle በሚል ይሆናል። ሁልጊዜ እንደምላችሁ እንግዲህ ከኔ ጋር ስትቆዩ የሚባከን ጊዜ የላችሁም። በእርግጠኛነት ከዚህ ቪዲዮ ጥሩ ነገር እንደምታገኙበት ተስፋ አደርጋለሁ። ፕሮግራማችን ማብቂያ ድረስ እንድትቆዩ በአክብሮት ጋብዣችኋለሁ። ቀጥታ ወደ ፕሬዘንቴሽን እንሄዳለን። ቢዝነስ ፕሮሰስ and transaction cycle በሚል እንማማራለን። ኮርሱን ከመጀመራችን በፊት እስኪ አንዳንድ ተርሞችን ዲፋይን እናደርግ። እስኪ ትራንዛክሽን ሳይክል ማለት ወይም ትራንዛክሽን ማለት ራሱ ምን ማለት ነው? ትራንዛክሽን is an agreement between two entity to exchange good or service ይላል። ይህ እንግዲህ የትራንዛክሽን ዲፊኒሽን ነው። አንድ አግሪመንት ወይም ስምምነት በሁለት አካል አንዱ ገዢ አንዱ ሻጭ አንዱ ሰጪ አንዱ ተቀባይ ሆኖ የሚያደርጉት ስምምነት ትራንዛክሽን እንለዋለን። ለምሳሌ ሴል ኦፍ ጉድስ ቱ ከስተመርስ፣ ለከስተመሮቻችሁ ወይንም ለደንበኞቻችሁ ፕሮዳክታችሁን ወይንም ሰርቪሳችሁን ልትሸጡ ትችላላችሁ። ከከስተመሮቻችሁ ደግሞ ወይንም ከሰፕላየሮቻችሁ ማቴሪያል ትገዛላችሁ። ይህ ምን ይባላል? በአካውንቲንግ ትራንዛክሽን እንለዋለን። እንግዲህ ትራንዛክሽን ሳይክል የሚጀምረው በመጀመሪያ ካፕቸሪንግ ኦፍ ዳታ፣ የመጀመሪያው ትራንዛክሽን ወይንም ትራንዛክሽን የሚጀምርበት ፖይንት ስለ ትራንዛክሽኑ ዳታ መሰብሰብ ይሆናል ማለት ነው። ቢገን ዊዝ ካፕቸሪንግ ዳታ about the transactions እና የመጨረሻው የትራንዛክሽን ሳይክል መጨረሻው ቱ ጀነሬት what ኢንፎርሜሽን አውትፑት፣ ኢንፎርሜሽን ጀነሬት ወይንም አውትፑት ጀነሬት ማድረግ፣ በአካውንቲንግ ፋይናንሻል ስቴትመንት ማዘጋጀት ኤንድ ኦፍ ትራንዛክሽን ሳይክል ብለን እናስቀምጣለን ማለት ነው። እንግዲህ ብዙ አይነት ቢዝነስ ሳይክሎች አሉ። እንግዲህ ከነዚህ ውስጥ ቤዚካሊ በአምስት ከፍለን ትራንዛክሽን ወይም ቢዝነስ ሳይክልን ማየት እንችላለን። የመጀመሪያው ሬቨኑ ሳይክል እንለዋለን። ሁለተኛው ኤክስፐንዲቸር ሳይክል፣ ሶስተኛው ፕሮዳክሽን ሳይክል፣ አራተኛው ሂውማን ሪሶርስ ሳይክል ኦር ፔሮል ሳይክል፣ አምስተኛው ፋይናንሲንግ ሳይክል ናቸው። እስኪ እያንዳንዳቸውን ምን ማለት ናቸው? ሬቨኑ ሳይክል ማለት ምን ማለት ነው? ምን አይነት ሜጀር ጊቭ ጌት ትራንዛክሽን ይካሄዳል የሚለውን በደንብ አድርገን እንየውስ። ሬቨኑ ሳይክል ኢንቮልቭ አን ኢንተራክሽን ዊዝ ቱ ከስተመርስ that means with your customer that means እናንተ ፕሮዳክታችሁ ወይንም ሰርቪሳችሁን ለከስተመሮቻችሁ ስታደርጉ ስትሸጡ ያለው እናንተና ከስተመሮቻችሁ መሃል ያለው ትራንዛክሽን ወይንም ቢዝነስ ሳይክል ሬቨኑ ሳይክል እንለዋለን። you are sold or service to what you are sold good or service to your customers and get cash። እናንተ ፕሮዳክታችሁን ለከስተመሮቻችሁ ትሰጣላችሁ ወይንም ታስረክባላችሁ። ከከስተመሮቻችሁ ደግሞ እናንተ ምን ታደርጋላችሁ? ካሽ ትቀበላላችሁ ማለት ነው። ስለዚህ ጊቭ ጉድስ ጌት ካሽ ይኖረናል ማለት ነው። ጊቭ ጉድስ ጌት ካሽ። ሁለተኛው ኤክስፐንዲቸር ሳይክል እንለዋለን። ኤክስፐንዲቸር ሳይክል ምን አይነት ሪሌሽንሽፕ ነው? እናንተና ሰፕላየሮቻችሁ እናንተና አቅራቢዎቻችሁ መሃል የሚደረግ ትራንዛክሽን ኤክስፐንዲቸር ሳይክል ወይም ቢዝነስ ሳይክል ኤክስፐንዲቸር ሳይክል እንለዋለን ማለት ነው። እናንተ ገዢ ሆናችሁ ከስተመሮቻችሁ ትገዛላችሁ፣ ለከስተመሮቻችሁ ደግሞ ምን ታደርጋላችሁ? እናንተ ትከፍላላችሁ ማለት ነው። ስለዚህ ጊቭ ካሽ እናንተ ብር ትሰጣላችሁ፣ ከከስተመሮቻችሁ ደግሞ ጌት
ጉድ ኦር ሰርቪስ። ይሄ ምን ይባላል? ኤክስፔንዲቸር ሳይክል እንለዋለን። ሶስተኛው ፕሮዳክሽን ሳይክል። ፕሮዳክሽን ሳይክል እንግዲህ it is a cycle that converting raw material into what? Into finished good by using raw material and labor force. ወደ ምን raw materialን ተቀይራላችሁ? ጥሬ ዕቃውን ወደ finished good የምትቀይሩበት ሳይክል ፕሮዳክሽን ሳይክል ይኖራል ማለት። ስለዚህ ምን ትጠቀማላችሁ እናንተ? raw material እና labor force ትጠቀማላችሁ። ከዛ raw materialን ወደ ምን ትቀይሩታላችሁ? ወደ finished good ትቀይሩታላችሁ ማለት ነው። this process is called production cycle እንለዋለን። አራተኛው human resource or payroll cycle ነው። human resource or payroll cycle. Human resource or payroll cycle involve interaction with what will cost your employees. ከሰራተኞቻችሁ ጋር ያለ ኢንተራክሽን ምን ይባላል? human resource or payroll cycle። እዚህ ጋር እንግዲህ ሰራተኛ መቅጠር ሊሆን ይችላል፣ ማሰልጠን ሊሆን ይችላል፣ ሰራተኞቻችሁን ኢቫሉዌት ማድረግ ሊሆን ይችላል፣ ሰራተኞቻችሁን ማሳደግ ሊሆን ይችላል። ሲለቁ ደግሞ ተርሚኔሽን ይኖራል። ስለዚህ እናንተ ለከስተመሮቻችሁ ካሽ ትከፍላላችሁ፣ ከከስተመሮቻችሁ ደግሞ የሰው ኃይል ወይንም ሌበር ፎርስ ትወስዳላችሁ፣ ትጠቀማላችሁ ማለት ነው። ይህ human resource or payroll cycle ተብሎ መቀመጥ ይችላል። አምስተኛው ፋይናንሲንግ ሳይክል ነው። እንግዲህ ቢዝነሳችሁን ፋይናንስ ከምታደርጉባቸው መንገዶች ውስጥ አንዱ ብድር ነው፣ ዴት ፋይናንሲንግ እንለዋለን። ሁለተኛው ኢኩዊቲ ፋይናንሲንግ ወይንም ከኦነሮቹ የሚሰበሰብ ፋይናንሲንግ ቴክኒክ ነው። እንግዲህ ሁለቱም ኮስት አላቸው። አንደኛው ለምሳሌ የብድሩ ኮስቱ ፔመንት ኦፍ ኢንተረስት ሲሆን የኢኩዊቲ ፋይናንሲንግ ደግሞ ፔመንት ኦፍ ዲቪደንድ ነው። ስለዚህ በአት ኤንድ ኦፍ እንትን አግሪመንት ምን ይኖራሉ? ሪፔይመንት ይኖራል። ሪፔይመንት ፕሪንሲፓል ፕላስ ኮስት። የተበደራችሁትን ብር በየወሩ ሊሆን ይችላል፣ በየኳርተሩ በየሴሚስተሩ ሊሆን ይችላል፣ ወይ በአመት አንድ ጊዜ ሊሆን ይችላል። የተበደራችሁትን ብድር ትመልሳላችሁ። በተጨማሪ ደግሞ ኢንተረስት ከሆነ ወይንም ዲቪደንድ ከሆነ ለነሱ ትከፍላላችሁ። ስለዚህ ጊቭ ካሽ ይኖራል ማለት ነው። በመጀመሪያ ፕሪንሲፓሉን ስትወስዱ ጌት ካሽ ይኖራችኋል። ይሄ ፋይናንሲንግ ሳይክል ብለን እንትን ማየት እንችላለን ማለት። እንግዲህ ብዙ አይነት ትራንዛክሽኖች ቢኖሩም እነዚህ ትራንዛክሽን ሳይክሎች ምን ይኖራቸዋል? እንግዲህ እስካሁን አምስቶቹን አይተናል። አምስቱ ውስጥም ጊቭ እና ጌት አክቲቪቲዎች አሉ። ግን ከነዚህ በተጨማሪ ከነዚህ ሜጀር የምንላቸው ለምሳሌ ሬቨኒው ሳይክል ላይ ሜጀር አክቲቪቲ ጌት ጊቭ አክቲቪቲዎች ጌቭ ጉድስ ሰርቪስ እና ጌት ካሽ ነው። ከዚህ ተጨማሪ ግን ሌሎች አክቲቪቲዎች ይኖራሉ። እያንዳንዱ ቢዝነስ ሳይክል ላይ ይኖራሉ። ለምሳሌ መጀመሪያው ላይ ሃንድሊንግ ከስተመርስ ሬቨኒው ሳይክል ላይ ሃንድሊንግ ከስተመር ኢንኩሪስ፣ ቴክ ከስተመር ኦርደር፣ አፕሩቭ ክሬዲት ሴልስ፣ ቼክ ኢንቨንተሪ አቬይላቢሊቲ። እንግዲህ ብዙ ናቸው። አፕዴት ኢፍ ኤኒ ሴልስ ኦን አካውንት ካለ አፕዴት አካውንት ሪሲቭል ሊሆን ይችላል። ፕሪፔር ሪፖርት አዘር ሳይክል ሊኖር ይችላል። እንግዲህ ይህንን የመሳሰሉ ከሜጀር ጊቭ ጌት አክቲቪቲ በተጨማሪ እነዚህ አክቲቪቲዎች ይኖራሉ ማለት ነው። ለምሳሌ ኤክስፔንዲቸር ሳይክል ላይ ብታዩት ኤክስፔንዲቸር ሳይክል ላይ ሜጀር ጊቭ ጌት አክቲቪቲ አለ። እዚህ ሜጀር ጊቭ ጌት አክቲቪቲ ላይ ምን ይኖረናል? ለምሳሌ ሜጀሩ ጊቭ ጌት፣ ጊቭ ካሽ፣ ጌት ጉድ ኦር ሰርቪስ ነው። አዘር ትራንዛክሽን ለምሳሌ ሪአኩዚሽን ኦፍ ጉድ ኦር ሰርቪስ ሊኖር ይችላል። ፕሮሰስ ፐርቼዝ ኦርደር ቱ ቬንደርስ፣ ሪሲቭ ጉድ ኤንድ ሰርቪስ፣
store goods, receive vendor invoice እነዚህን የመሳሰሉ update account payable for purchase, approval invoice for payment, update account payable for payment እና የመሳሰሉት በመጨረሻ ላይ preparing or send information to other cycle እንዳለ መረዳት ይጠበቅባችኋል ማለት ነው። እንግዲህ ሁሉም ላይ ይህ ነገር ይኖራል። ለምሳሌ ፔሮል ሳይክል ላይ ሜጀር አክቲቪቲው ጊቭ ካሽ ጌት ሌበር ፎርስ ነው። ሌላ ትራንዛክሽን ለምሳሌ ሪክሬት ማድረግ፣ ሂር ማድረግ፣ ትሬን ማድረግ፣ ኢቫሉዌት እና ፕሮሞት ማድረግ፣ ዲስቻርጅ ኤምፕሎይስ፣ አፕዴት ፔሮል ሪከርድስ እነዚህ ሁሉ ፔሮል ሳይክል ላይ እንደ አዘር አክቲቪቲ ተብለው ሊኖሩ የሚችሉ አክቲቪቲዎች ናቸው። ፕሮዳክሽን ሳይክል ላይ ሜጀር አክቲቪቲው ጊቭ ሌበር እንደ ራው ማቴሪያልስ እና ጌት ፊኒሽድ ጉድ ነው። በተጨማሪ ዲዛይን ፕሮዳክት ልታደርጉ ትችላላችሁ። ፎርካስት ማድረግ ሊኖር ይችላል። ፕላን ማድረግ ይችላል። ስኬጁል ማድረግ ሊኖር ይችላል። ሪአኩሲሽን ራው ማቴሪያል ማድረግ ሊኖር ይችላል። ማኑፋክቸር ፕሮዳክት ማኑፋክቸሪንግ ማለት ስቶር ፊኒሽድ ጉድ ማድረግ ይችላል። አካውንት ኮስት አኩሙሌት ኮስት ፎር ፕሮዳክት ፕሪፔር ማኔጅመንት ሪፖርት ሴል ኢንፎርሜሽን ቱ አዘር ሳይክል የሚሉ አዘር ትራንዛክሽኖች ይኖራሉ ማለት ነው። ፋይናንሲንግ ሳይክል ላይ ሜጀር አክቲቪቲው ጊቭ ካሽ ጌት ካሽ ነው። አዘር ትራንዛክሽን ለምሳሌ ፎርካስት ካሽ ኔድ ስለሚቀጥለው ወር፣ ለሚቀጥለው ዓመት፣ ለሚቀጥለው ኳርተር ምን ያህል ካሽ ያስፈልገኛል። ሴኩሪቲ መሸጥ ከሆነ ሴል ሴኩሪቲ ቱ ኢንቨስተርስ፣ ብር መበደር ከሆነ ብር ልትበደሩ ትችላላችሁ። ቦሮ መኒ ፍሮም ሌንደርስ፣ ፔይ ዲቪደንድ ቱ ኢንቨስተርስ፣ ኢንተረስት ቱ ሌንደርስ። እነዚህ በሙሉ ፋይናንሲንግ ሳይክል ላይ የሚኖሩ ትራንዛክሽኖች ናቸው። እንግዲህ ሁሉንም በዚህ መንገድ አንደርስታንድ ማድረግ ያስፈልጋል። ይህ ዲያግራም እንግዲህ እንደምታዩት ምን ነው የሚያሳየው? ፍሎ ኦፍ ኢንፎርሜሽን በምን አይነት መንገድ ነው ኢንፎርሜሽን ፍሎ የሚያደርገው። ለምሳሌ ረቨኑ ሳይክል ላይ ኢንፎርሜሽን ከየት ወዴት ይሄዳል? ለምሳሌ ከፕሮዳክሽን ሳይክል ወደ ረቨኑ ሳይክል ለመሸጥ አይደለም። ፕሮዳክት ከፕሮዳክሽን ዲፓርትመንት ይሄዳል። ከዛ የፈንድ ኢንፎርሜሽን ወደ ፋይናንሲንግ ሳይክል ይሄዳል። በመጨረሻ ላይ ወደ ጀነራል ሌጀር ኢንፎርሜሽን እና እዛ ሪከርድ ይደረጋል ማለት ነው። ጌት ፊኒሽድ ጉድ ፍሮም ፕሮዳክሽን ሳይክል፣ ፕሮቫይድ ፈንድ ኢንፎርሜሽን ቱ ፋይናንሲንግ ሳይክል፣ ፕሮቫይድ ዳታ ቱ ዋት ቱ ጀነራል ሌጀርስ ፕሪፔር ሪፖርት ይሆናል ማለት ነው። በጣም አሪፍ። እዚህ ጋር ደግሞ ኤክስፔንዲቸር ሳይክል ላይ የምታዩት ኢዝ ፍሎ ኦፍ ኢንፎርሜሽን ከአንደኛው ሳይክል ወደ አንደኛው ሳይክል እንዴት እንደሚሄድ ነው። ለምሳሌ ፋይናንሲንግ ሳይክል ፈንድ ወደ ኤክስፔንዲቸር ሳይክል ፐርቼዝ ሮ ማቴሪያልስ ኦር አዘር ማቴሪያሉ ፕሮዳክት ገዛላችሁ፣ ፋይናንስ ያስፈልጋችኋል። ከዛ ይሄንን ሮ ማቴሪያል ከገዛችሁትን ወደ ፕሮዳክሽን ሳይክል ትልኩታላችሁ። ኢንፎርሜሽን ወደ ፕሮዳክሽን ሳይክል ይሄዳል። ከዛ ወደ ጀነራል ሌጀር እንደ ሪፖርቲንግ ሲስተም ሪፖርት ይደረጋል ማለት ነው። ዘ ሴም ኢዝ ትሩ ኢን ፕሮዳክሽን ሳይክል። ፕሮዳክሽን ከሂውማን ሪሶርስ ሳይክል ላይ የሰው ኃይል ያስፈልጋችኋል። ረቨኑ ከፕሮዳክሽን ወደ ረቨኑ ሳይድ ፊኒሽድ ጉድ ይሄዳል። ኤክስፔንዲቸር ምን ያህል ሮ ማቴሪያል ያስፈልገናል የሚለው ወደዛ ይሄዳል። ከዛ ሙሉ ኢንፎርሜሽን ወደ ጀነራል ሌጀር እንደሚሄድ ለማሳየት ነው፣ በዲያግራም ለማስቀመጥ ማለት ነው። እንግዲህ እዚህ ዲያግራም ላይ ደግሞ የምታዩት ከሁሉም ቢዝነስ ሳይክል ወደ ጀነራል ሌጀር ኢንፎርሜሽን ፍሎ ያደረግና በመጨረሻ ላይ ፋይናንሻል ሪፖርት ወይንም ፋይናንሻል ኢንፎርሜሽን ይዘጋጃል ማለት ነው። ትራንዛክሽን ፕሮሰሲንግ ኤንድ ዳታ ፕሮሰሲንግ ሳይክል ሌላኛው ቶፒክ የምናየው ቶፒክ ይሆናል።
what is transaction processing and what is data processing cycle የሚለውን ስናይ accounting information system እዚህ ጋር ይመጣል። እንግዲህ what the importance of accounting information for transaction processing or data processing የሚለው ላይ ስንመጣ to efficiently and effectively process data about the company's transactions whether manually or computer based ሊሆን computer based ሊሆን ይችላል manual based ሊሆን ይችላል or manual system ሊሆን ይችላል or computer based system ሊሆን ይችላል የአንድን ካምፓኒ ዳታ efficiently and effectively process ማድረግ ያስችለናል ማለት ነው because accounting information is a process of capturing data stored in the process to generate financial report or information output for decision maker ብለን ስናይ በጣም አሪፍ እንግዲህ ዳታ ፕሮሰሲንግ ሳይክል እነዚህን አራት ስቴፖች ማወቅ ያስፈልጋል ዳታ ኢንፑት ዳታ ስቶሬጅ ዳታ ፕሮሰሲንግ እና ኢንፎርሜሽን አውትፑት ዳታ ፕሮሰስ እናደርግ ወይንም ዳታ ፕሮሰሲንግ ሳይክል ትራንዛክሽን ፕሮሰሲንግ በመጀመሪያ ዳታ ኢንፑት ዳታ ኮሌክት ማድረግ ይጠበቅብናል ዳታ ካፕቸር ማድረግ ያስፈልጋል ከዛ ዳታ ስቶርድ ማድረግ ያስፈልጋል በምን አይነት መንገድ ዳታ ስቶርድ እናደርጋለን ስቶር የተደረገው ዳታ ደግሞ ምን መደረግ መቻል አለበት ፕሮሰስ መደረግ ይጠበቅበታል ፕሮሰስ ከተደረገ በኋላ ፋይናሊ we generate information output therefore the first step for data processing cycle is capturing data is the final is to generate information output ብለን እንዳልነው ማለት ነው ዳታ ኢንፑትስ እንግዲህ ዳታ ካፕቸሪንግ የመጀመሪያው ዳታ ካፕቸሪንግ ስለሆነ you can ወይንም አንድ ካምፓኒ ወይ ኢንዲቪጁዋልስ ዳታ ይሰበስባል የሚሰበስበው ዳታ ስለምን ሊሆን ይችላል ስለ ኢቨንት ስለ አክቲቪቲስ ሊሆን ይችላል ማለት ከዛ ስለ ሪሶርስ ፋይናሊ ስለ ኤጀንት who are participate in the event ማለት therefore data is captured about event about resource about agent ስለነዚህ ዳታ ተሰበስባላችሁ ከዛ በኋላ ይሄንን የሰበሰባችሁትን ዳታ ምን ማድረግ መቻል አለባችሁ improve accuracy and efficiency of what that data accounting information system አንዱ ሮሉ የዚህን ዳታ ኳሊቲ አፕሮቭ ማድረግ ነው የመጀመሪያው እዚህ ስላይድ ላይ እንግዲህ እንደምታዩት የመጀመሪያው turnaround document ቼክ ማድረግ turnaround document ሁለተኛው source data automations ከእጅ ንክኪ ነፃ በሆነ አውቶሜትድ በሆነ መንገድ ዳታ አውቶሜት ማድረግ ነው ሌላኛው well designed source document and data entry screen መጠቀም ነው ሌላኛው using pre-numbered document or having the system automatically assign sequential number to the transaction ሊሆን ይችላል ሌላኛው verify transactions check inventory availability for before capturing the online data transactions or online sales transactions ስለዚህ እንትን ዳታ ተሰበስቡ ወይንም ካፕቸር ስታደርጉ አንደኛው verify transactions check availability of inventories ሁለተኛው data processing step data stored ማድረግ እንግዲህ data stored እናደርጋለን data stored ስናደርግ በቀላሉ it is easily to organize the data into easily and efficiently access ለማድረግ እንዲጠቅመን እንዲረዳን ምን ማድረግ ነው ዳታ ስቶር እናደርጋለን በጣም አሪፍ እንግዲህ ዳታ ስቶር ስናደርግ የተዘረ ማኑዋሊ ስቶር ልናደርግ እንችላለን ኮምፒውተር ቤዝድ ስቶር ልናደርግ እንችላለን በተለይ ማኑዋሊ ስቶር ስናደርግ
እነዚህ አካውንቶች ወሳኝ ናቸው። ሌጀር፣ ጀነራል ሌጀር፣ ሰብሲዲ ሌጀር፣ ኮዲንግ ቴክኒክስ፣ ቻርት ኦፍ አካውንት፣ ጆርናልስ፣ ኦዲት ትሪያልስ እነዚህ አካውንቶች በጣም ወሳኝ አካውንቶች ናቸው። እንግዲህ እያንዳንዱ ተርሞች ወይንም አካውንቶች ለእያንዳንዱ ትራንዛክሽን ወሳኝ ስለሆኑ እነዚህን በደንብ መለየት ያስፈልጋል። ኮምፒውተር ቤዝድ ትራንዛክሽን ደግሞ ስናይ ወይንም ኮምፒውተር ቤዝድ ስቶሬጅ ኮንሴፕት ጋር ስንመጣ እነዚህ ተርሞች ወሳኝ ናቸው። እዚህ ስክሪን ላይ እንደምታዩት ኢንቲቲ የሚባል ተርም አለ፣ አትሪቢዩት አለ፣ ሪከርድ አለ፣ ዳታ ቫሊዩ፣ ዳታ ፊልድ፣ ዳታ ፋይል፣ ማስተር ፋይል፣ ትራንዛክሽን ፋይል፣ ዳታ ቤዝ የሚባሉ ተርሞች አሉ። እነዚህን እንግዲህ በደንብ አድርጋችሁ ማወቅ ይጠበቅባቸዋል። ስፔሻሊ የእናንተ ዳታ ኮምፒውተር ቤዝድ ስቶሬጅ የምትጠቀሙ ከሆነ ወይም ኮምፒውተር ላይ ሪከርድ የምታደርጉ ከሆነ እነዚህን ተርሞች በደንብ አድርጋችሁ ማወቅ ይጠበቅባቸዋል ማለት ነው። ስለዚህ እስኪ እያንዳንዳቸውን እናያቸው ምን ማለት ነው የሚለውን ማለት ነው። እስኪ ኤንቲቲስ ለምሳሌ ኤንቲቲ is something about which information is stored። ኢንፎርሜሽን ሪከርድ ልታደርጉ ነው፣ ኢንፎርሜሽን ስቶር ልታደርጉ ነው፣ ዳታ ስቶር ልታደርጉ ነው። ስለምንድነው ስቶር ልታደርጉ? ለምሳሌ ዩኒቨርሲቲ ውስጥ ስለ ተማሪ ኢንፎርሜሽን ሪከርድ ልታደርጉ ይችላላችሁ። ወደ ቢዝነሱ ስትሄዱ ደግሞ ስለ አንድ ከስተመር ኢንፎርሜሽን ወይንም ዳታ ሪከርድ ልታደርጉ ነው። ስለዚህ ስለዛ ነገር የሚጻፍለት አካል ምን ይባላል? ኤንቲቲ እንለዋለን። ለምሳሌ አንድ ዩኒቨርሲቲ ውስጥ ስለ አንድ ተማሪ ኢንፎርሜሽን ዳታ ሪከርድ ማድረግ ካስፈለገ ተማሪ ወሰን ኤንቲቲስ። ሌላኛው አትሪቢዩትስ ዳታ አባውት አን ኤንቲቲስ the characteristics of interest with respect to what an entity። የተማሪው ኔም ሊሆን ይችላል፣ የተማሪው አይዲ ነምበር ሊሆን ይችላል፣ የተማሪው አድረስ ሊሆን ይችላል፣ የተማሪው ኮንታክት ነምበር ሊሆን ይችላል። ስለዚህ attribute is the characteristics of interest with respect to entities። student ID number፣ phone number፣ address፣ name፣ sex እነዚህ ኢንፎርሜሽኖች የተማሪው ዳታዎች ናቸው። እነዚህን ምን እንላቸዋለን? አትሪቢዩት እንላቸዋለን። ፊልድ በቀላሉ ስክሪን ላይ የምታዩት ሆሪዞንታል ቨርቲካል ቴብል አዘጋጅታችሁ በተማሪዎችን ስትመዘግቡ የተማሪው ስም፣ የተማሪው ተራ ቁጥር፣ አይዲ ነምበራቸው that's the physical space where attribute is what stored ምን እንለዋለን? ፊልድ እንለዋለን። recall the set of attributes stored for what for a particular instance for an entity። እንግዲህ እንደምታዩት እዚህ ስክሪን ላይ የተማሪው ሬጅስትሬሽን ነምበር ይኖረናል፣ ኮል ነምበር ይኖረናል፣ አድረስ ሊኖረን ይችላል። እነዚህ ሁሉ ምን ይኖራል? ሪከርድ እንላለን። ዳታ ቫሊዩስ it is the interaction of row and columns። እንግዲህ የተማሪው በዚህ ጋር ሆሪዞንታል እና ቨርቲካል እንትላላችሁ that interaction is called or intercept is called data value እንላለን። ፋይል የሚባል ተርም አይተናል። ፋይል እንግዲህ it's a group of related records። አንድ ዩኒቨርሲቲ ውስጥ የአንድ ባች ተማሪ ሊሆን ይችላል፣ የአንድ ዲፓርትመንት ተማሪ ሊሆን ይችላል፣ ኦር የአንድ ክፍል ተማሪ ሊሆን ይችላል። ስለነዛ ምን መዘግብበት እንትን ምን ይባል? ፋይል ግሩፕ ኦፍ ሪሌትድ ሪከርድስ። ማስተር ፋይል a file that stored complete information about the organization entities። ማስተር ፋይል የአንድ ኦርጋናይዜሽን the cumulative information በአንድ ለምሳሌ ፐርማነንት ሊሆን ይችላል፣ ቴምፖራሪ ሊሆን ይችላል። ሪከርድ የምናደርግበት ፋይል ምን እንለዋለን? ማስተር
ፋይል እንለዋለን። ትራንዛክሽን ሳይል a file that contain records of an individual transaction or events occurred during the physical periods. And it is what a set of continuous records. It contains records of an individual transaction. ለምሳሌ ሽያጭ ሊሆን ይችላል or records of what individual students ሊሆን ይችላል። That's called transaction cycles. ሌላኛው ተርም እዚህ እንትን ላይ የምናየው ዳታቤዝ ነው። a set of interrelated centrally coordinated files. ለምሳሌ ወደ ዩኒቨርሲቲ ብትመጡ የተማሪ ፋይል ይኖረናል፣ የአስተማሪ ፋይል ይኖራል፣ ክላስ ፋይል ይኖራል። ይሄንን ባንድ ቋት ውስጥ ሴንትራሊ ማኔጅ የሚደረግበት ኤሪያ ካን ኮል ዳታቤዝ ማለት እንችላለን ማለት ነው። ዳታ ፕሮሰሲንግ ሳይክል ኮንሲስት ኦፍ 4 ስቴፕስ። ምን አለን ብለናል? ዳታ ኢንፑት፣ ዳታ ስቶሬጅ፣ ሶስተኛው ዳታ ፕሮሰሲንግ ነው። እንግዲህ ዳታ ፕሮሰስ መደረግ መቻል አለበት ማለት ነው። ዳታ ፕሮሰስ ስናደርግ ሜጀር አክቲቪቲዎች ይኖራሉ። ለምሳሌ አፕዴት ማድረግ ሊያስፈልጋችሁ ይችላል። ቼንጅ ማድረግ ቼንጂንግ ኦፍ ዳታ that means አፕዴት ማድረግ ሪከርድ ኦፍ occurrence of what an event ከስተመሮቻችሁ አፕዴት ስለ ከስተመሮቻችሁ አፕዴት የምታደርጉት ነገር ካለ ስለ ተማሪዎቻችሁ አፕዴት የምታደርጉት ነገር ካለ አፕዴት ይደረጋል ማለት ነው። ሌላኛው ቼንጂንግ ነው፣ መቀየር። ከስተመር አድረስ ለምሳሌ ሊቀየር ይችላል። ተማሪ አድረሱን ሊቀይር ይችላል። ከስተመሮቻችሁ አድረስ ሊቀይሩ ይችላሉ። እናንተም አብራችሁ ትቀይራላችሁ ማለት ነው። ሌላ ከስተመር ደግሞ አድ ልታደርጉ፣ ሌላ ተማሪ አድ ልታደርጉ ትችላላችሁ። ያ አዲንግ ዳታ that means new customers አድ ማድረግ፣ new student አድ ማድረግ፣ new entity አድ ማድረግ we can call adding of data። የማያስፈልግ ከስተመር ለምሳሌ መጥቶ የማያውቅ ከስተመር ለ2 ለ3 ለ5 ዓመት መጥቶ የማያውቅ ከስተመር ካለ አይመጣም ብላችሁ ካሰባችሁ you can delay removing an old customers that is called። ይሄ እንግዲህ ዳታ ፕሮሰሲንግ ውስጥ የሚካሄዱ አክቲቪቲዎች ናቸው። ዳታ ፕሮሰሲንግ ላይ አፕዴት ሲደረግ እንግዲህ ባች ፕሮሰሲንግ ይኖረናል። ኦንላይን ባች ፕሮሰሲንግ ሊኖር ይችላል። ኦንላይን ሪል ታይም ፕሮሰሲንግ ሊኖር ይችላል። ባች ፕሮሰሲንግ is a source document are grouped into a batch and the control total are calculated. periodical ሊሆን ይችላል፣ temporal ሊሆን ይችላል or permanent ሊሆን ይችላል። that means የአንድ ሶርስ ዶክመንት ግሩፕ ተደርጎ አንድ ጊዜ ፕሮሰስ ሲደረግ batch processing እንለዋለን። ኦንላይን batch processing the transaction are entered into a computer system at the occur and stored in temporary files. That is called online batch processing ነው። ሪከርድ ታደርጋላችሁ፣ እንትናችሁን ስቶር ታደርጉታላችሁ። የሆነ ጊዜ አውትፑት ጀነሬት ማድረግ ስትፈልጉ በፈለጋችሁ ሰዓት at any time you can process that store data. That is called online batch processing. ኦንላይን ሪል ታይም ፕሮሰሲንግ ይሄ እንግዲህ ትራንዛክሽን አለ፣ ትራንዛክሽን ይካሄዳል። ሲስተማችሁን ዲቨሎፕ አድርጋችኋል። ትራንዛክሽኖቹን ስትመዘግቡ ሲስተሙ አት ሪል ታይም አፕዴት ያደርገዋል። ልክ ዳታችሁን ወደ ኮምፒውተር ስታስገቡ ፕሮሰስ ወዲያውኑ አፕዴት that is called online real time processing ብለን እናስቀምጣለን ማለት ነው። አምስተኛው ስቴፕ ዳታ ፕሮሰሲንግ ሳይክል ቱ ጀነሬት ኦር አራተኛው ዳታ ፕሮሰሲንግ ሳይክል ኢንፎርሜሽን አውትፑት ነው። ቱ ጀነሬት ዋት ኢንፎርሜሽን እንግዲህ ጀነሬት ስታደርጉ ዳታ ሰበሰባችሁ፣ ስቶር አረጋችሁ፣
ፕሮሰስ አረጋችሁ እናንተ በፈልጋችሁት መንገድ በመጨረሻ output generate ታደርጋለች that output is called an information this information it may be what in the form of document output generate in the form of report output generate ታደርጉ ይችላላችሁ or in the form of inquiry output develop ልታደርጉ ይችላላችሁ ለምሳሌ እዚህ ስክሪን ላይ እንደምታዩት output can be generated in the form of what document are recorded of what transaction or other company data ስለዚህ you can prepare output information in the form of document ሌላኛው report in order to approve the company activities or the operations ለማኔጀሮቻችሁ ሊሆን ይችላል ለኢንተርናል ዩዘራችሁ ላይ or ለኤክስተርናል ዩዘራችሁ ሊሆን ይችላል you can prepare about the company's performance on a regular basis ሊሆን ይችላል quarterly ሊሆን ይችላል semi-annual ሊሆን ይችላል annually ሊሆን ይችላል but ግን ምን ታዘጋጃላችሁ ሪፖርት ሊሆን ይችላል on a regular basis on exceptional basis on its demand basis የመጨረሻ inquiry እንግዲህ ሳያስፈልግ it requests for a specific piece of information periodical ሊሆን ይችላል one time ሊሆን ይችላል in the soft copy ሊሆን ይችላል in the hard copy for a specific piece of information you can prepare output in the form of queries good እናመሰግናለን አብራችሁ ስለቆያችሁ ከዚህ ፕሬዘንቴሽን ጥሩ ነገር እንዳገኛችሁበት ባለሙሉ ተስፋ ነኝ የሚቀጥለው ቪዲዮ ሲለቀቅ ቶሎ እንዲደርሳችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ይህ ቪዲዮ ለሌሎች እንዲደርስ ላይክ ሼር እያደረጋችሁ ለሌሎች አድርሱ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ እጅግ አድርጌ አመሰግናለሁ